በኢራንና በእስራኤል መካከል ያለው ጦርነት በተኩስ አቁም ስምምነት መጠናቀቁን የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ተናግረዋል። እሳቸው እንግዲህ እንደተናገሩት ይህ የ12 ቀን ጦርነት ብለው የጠሩት ጦርነት ማለት ነው በሲስፋየር መጠናቀቁንና ሁለቱም ሀገራት ኢራንም ሆኑ እስራኤል አት ዘ ሴም ታይም በተመሳሳይ ሰዓት መጥተው እንደጠየቁት እንዲያስማማቸው እንደጠየቁት ሲስፋየር እንዲያስደርጉ እንደጠየቁት ትራምፕ ተናግሯል። ትራምፕ ይህንን ይናገር እንጂ በሌሎች ሶርሶች ደግሞ እየወጡ ባሉ ሶርሶች ግን እስራኤል መጀመሪያ ኮንታክት እንዳደረገችና ተኩስ አቁም እንዲደረግ እንደጠየቀችና አሜሪካ ደግሞ በዲፕሎማቲክ ቻናሎቿ በኢራንን ኮንታክት ማድረጓና ኢራን በበኩሏ ደግሞ በኢራን አቆጣጠር ከ4 ሰዓት ኤኤም ነው ፒኤም ብቻ ላይ ከ4 ሰዓት በኋላ እስራኤል ጥቃት ማታደርግ ከሆነ እንደምትቀበል ኢራንም የተኩስ አቁም ስምምነቱን እንደምትቀበል ማሳወቋን ተከትሎ ሲስፋየር ስምምነት ተደርጓል እየተባለ ነው ያለው። ትራምፕ ይሄንን ነው እያሉ ያሉት። ትራምፕ ይሄንን ይበሉ እንጂ ያው እስራኤል እንደተባለው ከ4 ሰዓት በኋላ ኢራን ላይ ጥቃት አልፈጸመችም። እስካሁን ድረስ ጥቃቷን አቁማለች። ነገር ግን ኢራን ግን ከባባድ ሚሳኤል እየተኮሰች ያለችበት ሁኔታ ነው ያለው። አሁን ከደቂቃዎች በፊት ቢዕር ሰብዓ የሚባለው የእስራኤል ቦታ ላይ ከባድ ጉዳት ደርሷል። ከከባድ የሚባል ጥቃት ነው የተፈጸመው። ወዳድመዋል ምናምን። የዚህ ጥቃት ክብደት ደግሞ በሚያሳይ መልኩ እንግዲህ የመጀመሪያው ሪፖርት የጥቃቱ መጀመሪያ ገና ከደቂቃዎች በፊት ነው የጥቃት ራሱ የተፈጸመው። ገና የመጀመሪያው ሪፖርት እንግዲህ የእስራኤል መንግስት እንዳወጣው 6 ሰዎች ወዲያው እንደሞቱና ወደ 10 የሚቆጠሩ ሰዎች እንደተጎዱ ሪፖርት አቅርቧል። ታውቃላችሁ የእስራኤል መንግስት 6 ሰው ሞታ አይልም በቀላሉ ሙሉ ከተማ ወደ ሙራድ 6 ሰው ሞት አይልምና ኤኒዌይ ከባድ ጥቃት ነበረ። ይህ በዚህ እንዳለ ደግሞ ከዚህም ጥቃት በላይ ይሄ ቪዲዮ የተሰራ ባለበት ሰዓት ሌሎች ሮኬቶች ከኢራን ተነስተው ወደ እስራኤል እየመጡ እንደሆነና ሳይረኖች እየበሩ እንደሆነ ዘገባዎች እየወጡ ነው። ሶ አናዘር ዌቭም እየመጣ ነው ያለው። ሶ ቲንግስ አር አንክሊር። እስካሁን ክሊር የሆነ ነገር የለም። ትራምፕ አስታረኩ ቢሉም ግን የኢራን ጥቃቶች እንደውም ተባብሰው ቀጥለው ከባባድ ጉዳት እያደረሱ ነው ያሉት። እስራኤል እስካሁን ምንም መልስ አልመለሰችም። እንደተባለው ከሰዓቱ በኋላ አቁማለች። ትራምፕ ያሉት የሲስፋየር ግን ዳይሬክትሊ ተፈርሟል ኦር ቆሟል የሚል ስምምነት ላይ ተደርሷል ወይስ ሰዓታት አለው ከዚህ ሰዓት በኋላ የሚል ነገር ካለው የሚታይ ነው የሚሆነው። ቢኮዝ ኢራን እንደውም ከበፊቱ በባሰ መልኩ እያጠቃች ያለችበት ሁኔታ ነው ያለው። ግን ሰዓት ካለውና የተወሰኑ ሰዓቶች የቀሩት ከሆነ ያ ሲስፋየር ስምምነት እንግዲህ ከዛ በኋላ ጦርነቱ ሊቆም የሚችልበት ፕሮባቢሊቲ ሊኖር ይችላል ማለት ነው። ትላንትና ኢራን የአሜሪካ ኤርቤዞች ላይ ጥቃት መፈጸሟን ታውቃላችሁና ሪስፖንድ አድርጋለች። ወርዶ ጉዳት ምናምን ያደረሰ ነገር እስካሁን ድረስ መኖሩ የታወቀ ነገር የለም። የአሜሪካ የፎርዶ ላይ ያደረሰችው ጥቃት አሜሪካን ብትሆን ፎርዶ ላይ ያደና ይሄ የኒውክሌር ፋሲሊቲዎች ላይ ያደረሰችው ጥቃት እስካሁን ድረስ በወጡ ሪፖርቶች ምንም አይነት ጉዳት እንዳልደረሰ ነው እስካሁን ድረስ እየወጡ ያሉ ሪፖርቶች። ደረሰ የሚል ማስረጃ የመጣ ነገር የለም። ሶ የደረሰ ነገር ላይኖር ይችላል ማለት ነው። አኮርዲንግ ቱ ሳተላይት ኢሜጅስ እንኳን ከውስጥ አንደርግራውንድ ፍንዳታ ቢኖርና ፎርዶ እንደተባለው ኦብሊትሬት ተደርጎ ቢሆን ከላይ የሚታየው የተራራው መሬት ቅርጹም ይለወጣል፣ ወደ ውስጥ ኬቭ ያደርጋል፣ ወደ ውስጥ እንደሚደረመስ የታወቀ ነውና ያም ሀፕን አላደረገም። ሶ አሜሪካም ጀስት ጆክ ሊሆን ይችላል። ሶ የአሜሪካም ጆክ ከሆነ ደግሞ የኢራንም የትላንቱ የአሜሪካ ቤዞች ላይ የፈጸመችው ጥቃት ኢዝ ጀስት ጆክ። ሁለቱም ቀልድ ነው እየቀለዱ ያሉት ማለት ነው። ለማንኛውም ግን ነገሮች ነው ኤስካሌት ላለማድረግ የአሜሪካም ረጅም ጊዜ ጦርነቱ ስላለመቆየት ቃሲም ሱሌማኒ የሚባል ሞዴል እንዳለ ነገራችሁ ነበር አይደለ? ትራምፕ አቅርቦት እንደነበረ የናሽናል ሴኩሪቲ ሚቲንጉ ላይ እና ምንድነው ኢራንን አታክ አድርገው ግን ኢራን የምትመልሰው መልስ ያን ያህል የተጋነነ እንዳይሆን የሚያደርግ ኦፕሽን ነውና የኢራንን ፎርዶ ስላላወደሙ ነው የትላንቱም የተጋነነ ያልሆነው። አውድመው ቢሆን ሌላ ታሪክ እንደሚሆን የታወቀ ነው። ለማንኛውም ግን ሲስፋየር አድርገናል፣ ጦርነቱ ይቆማል በሁለቱ መካከል የሚል ነገር ተናግረዋል ትራምፕ። ሰዓት ካለው የምናየው ነው የሚሆነው። ግን አሁን ባለው ግን ኢራን ከባባድ የሚሳኤል ጥቃቶች እስራኤል ላይ እያደረሰች ነው። ወይም ደግሞ ይሄ ቪዲዮ እየተሰራ ባለበት ሰዓት ሌላም የሚሳኤል ዌቭ ወደ እስራኤል እየመጣ ያለበት ሁኔታ ነው ያለው። ሰው አይገሱ ዊል ሲ